እንዴት አደራችሁ? እንዴት ዋላችሁ? እንዴት ሰነበታችሁ? ይህ አውድማ ቲቪ ነው። በአውድማ ቲቪ የተለያዩ ሪአክሽን ቪዲዮ ይለቀቃሉ። እናንተም ሰብስክራይብ በማድረግ ቤተሰብነታችሁን አጠናክሩ እንላለን። ዛሬም የተለያዩ አዳዲስ ቪዲዮዎችን ይዘን መጥተናል። ደስ የሚሉ የሚያዝናኑ ቁም ነገር የሚያስጨብጡ ቪዲዮዎች አሉ። የትም እንዳትሄዱ። እሺ ወደ መጀመሪያው ቪዲዮ እንለፍ እስኪ። ጋይስ በጣም ደብሮኛል፣ እውነት ለመናገር አልዋሻችሁም። እኔ ታውቃላችሁ በጣም ጨንቆኛል፣ ፈርቻለሁ። አሁን ለምን ፖፑላር ኤሌክትሮኒክስ 480,000 ፎሎወር ይቀረዋል። አይ ቲንክ 420,000 ፎሎወር ይቀረዋል ወደ ጎላችን ለመድረስ ማለት ነው። የቀረን ሰዓታት ደግሞ 3 እስከ 4 ሰዓት ነው፣ 2 ቀን ሊሞላ ማለት ነው ቻሌንጁ ከተቀበልኩበት ቀን ጀምሮ። ስለዚህ አሁን በተቻለኝ አቅም ላይቭ ላይ ነኝ። የው ቀይ ምልክት ካያችሁ ላይቭ ላይ ነኝ። ቻሌንጁን በላይቭ ለመጨረስ እየሞከርኩ ነው ማለት ነው። ትናንትና ላይቭ ገብቼ ሳስፐንድ ተደረገብኝ በቲክቶክ ማለት ነው። ፌክ ኢንጌጅመንት እየተጠቀምክ ነው ብለው እና ጋይስ ሌትስ ጎ ሌትስ ዱ ዲስ ማን 1 ሚሊዮን እናድርሰውና መኪናውን እናስገዛለት ለሱራፌል ተካ። ከዛ ደግሞ ይህ ለየት ያለ የኛ አቅም መሆኑ ማወቅ አለባችሁ። ታላላቅ ካምፓኒዎች አሉ ኢትዮጵያ ውስጥ፣ እኛ ቻሌንጅ እያደረግናቸው እንደዚህ ማለት ነው። በጣም ብዙ ነገር ማስገዛት እንችላለን። መኪና ማስገዛት እንችላለን፣ ቤት ማስገዛት እንችላለን፣ መራመድ ለሚያቅታቸው ሞተሮች ማስገዛት እንችላለን። በጣም ታላላቅ ተአምር መስራት እንችላለን አብረን ማለት ነው። እሺ እና ላይቭ ላይ ነኝ፣ ጆይን አድርጉና በተቻለን አቅም ፖፑላር ኤሌክትሮኒክስ 1 ሚሊዮን እናስገባቸው በ3 ሰዓት በ4 ሰዓት ውስጥ ማለት ነው። እወዳቸዋለሁ። ጆይን አድርጉ ላይቭ። ቻው። እንግዲህ እንደሰማችሁት ነው። እናንተም ፎሎ በማድረግ የፖፑላር ኤሌክትሮኒክስን ለአንጋፋው አርቲስት ሱራፌል ተካ መኪና እንዲገዛለት የበኩላችሁን አስተዋጽኦ አድርጉ። ለጓደኞቻችሁም ሸር አድርጉት። ይህንን ነገር ማለት ያልሰሙ ብዙ ሰዎች ስለሚኖሩ እሺ። ከዛ ይህንን ከተናገረ በኋላ አዶናይ ቀጣይ ደግሞ ፖፑላር ኤሌክትሮኒክስ ያለው ነገር አለ። ምን ብሏል? እስኪ እንየው አብረን። እሱና ሰላም ውድ ቤተሰቦቻችን፣ የሁላችሁንም ጥረት በጎነትና ቅንነት አይተነዋል፣ ወደነዋል። እስካሁን ፎሎ፣ ላይክ፣ ሼር ላደረጋችሁን ከልብ እናመሰግናለን። ያው ባለፈው አዶኒ ያቀረበልን ቻሌንጅ እንደተቀበለን ይታወሳል። ሆኖም እስካሁን የታሰበው ፎሎወር ላይ መድረስ አልቻለም። ቢሆንም ለኛ ያሳያችሁት ፍቅርና አክብሮት ትልቅ እንደሆነ አሳይታችኋል። ለዚህም ፖፑላር ኤሌክትሮኒክስ ከልብ ያመሰግናቸዋል። ስለዚህም እኛም ቻሌንጁ እንዲፈጸም ስለምንፈልግ እንዲሁም ብርታታችሁን ስላየ ቻሌንጁን ለ3 ቀን አራዝመነዋል። እናመሰግናለን። ፖፑላር ኤሌክትሮኒክስ ቻሌንጁን ለ1 ቀን የሰጠ ቢሆንም አሁን ደግሞ እንደገና አራዝሞ ለ3 ቀን እንዲሆን ወስኗል። ይህ እንግዲህ ቀጣይ በ3 ቀን ውስጥ 1 ሚሊዮን አይደለም ብዙ ይጨምራል። የአርቲስቱ ሱራፌል መኪና ይገዛል እንደማለት ነው። ይሄ በጣም ደስ የሚል ነገር ነው። እስከዛው ድረስ እናንተም ፎሎ አድርጓቸው፣ ፔጃቸውን ተከተሏቸው። እሺ ወደ ቀጣይ ቪዲዮ እንለፍ። ስራ ቀይረናል። ትዳር ማገናኘት፣ እውነተኛ ትዳር ማገናኘት፣ የእውነት ሃይማኖት፣ ብሔር ሳይባል ትክክለኛ ፍቅር የምትፈልጉ በፍቅር መኖር የምትፈልጉ ሰዎች እውነተኛ ለአንተ የተፈጠረችዋን ማግኘት የምትፈልግ ከሆነ ና ወደዚህ። አንተ ያመሃል ጤነኛ አይደለም። ስለዚህ ወንዶችም ሴቶችም ያላችሁን ነገር በውስጥ አውሩኝ፣ የምትፈልጉትን ሰው አውሩኝ። ሁሉ ነገር ማስታወሻ ይዘን በምርጫችሁ ልክ እናገናኛቸዋለን። ቁም ነገር የእውነት ትዳር የማይፈልግ ሰው እንዳይመጣ። ጊዜያችን የሰው ጊዜ ህይወት ነው። የሰው ጊዜ በሰው ህይወት የምትቀልዱ ይቅር ይበላችሁ። ከሃይማኖት አስተዳዳሪነት ወደ ትዳር አገናኝነት አይከብድም? ምን ይባላል አሁን? በፍቅር ይዘ ማምላክ ልክ አይደለም በእውነት። እርሶን የመሰለው ነብይ ደምሳሽ ማን ነው? ደምሳሽ ነው ለካ ስሞት። ወደ ትዳር አገናኝ። እኔ ድሮም ከሀገር ሲወጡ ጠርጥሬ ነበር። ይኸውልሽ ወደ ቀጣይ ቪዲዮ ጋይስ።
ሰላም እንዴት ዋላችሁ? እንዴት አደራችሁ? እንዴት አመሻችሁ? ኮሜንት ላይ ባላችሁ መሰረት ዛሬ መገናኛ ተገኝቼ ሊስትሮ ልሰራ ነው። ዛሬ አንተ ረፍት ወስዳለህ፣ እኔ ደግሞ ያንተን ስራ እሰራለሁ። መልካም ስራዩ። አመሰግናለሁ በጣም። ታማኝ ግን ላይተኛሽም ይሄ ለምን ለቤትሽ በጣም በስላሳ ስለሆነ በጣም ጥሩ ጊዜ ነበር ያሳለፍኩት። በጣም አመሰግናለሁ እና በሚቀጥለው ምን መስራት እንዳለብኝ ኮሜንት ላይ አስቀምጡልኝ። አመሰግናለሁ። መልካም ቀን። ረዱ እንግዲህ ያው ሊስትሮ ጀምራ አይታችኋል ስትሰራ። ቀጣይ ደግሞ ምን ትሰራ ይሆን ኮሜንት ጋር አስቀምጡልን ብላለች። እናንተስ ምን ትስራ ትላላችሁ? እስኪ እናንተም ኮሜንት ጋር አስቀምጡት። የሚሰማችሁ ነገር ኮሜንት ጋር ጻፉ። አንቺ ብራዘር ሰላም ነው? ፒስ ነው? እንትን ለባት ስጦታ እየሰጠን ነበርና ምን መሰለኝ ስጦታውን የምንሰጥበት ምክንያት አባት ጋር ትደውልና አባዬ እወዳለሁ ስትለው እሱ እኔም እወዳለሁ ልጄ ካለ 10,000 ብር እሰጥሃለሁ። ትደውላለህ። ግን ሌላ ህግ አለው። አልወድህም ካለ 5,000 ብር ታመጣለህ። ኧረ ምንም ችግር የለውም። እኔ እንደ እናትም እንደ አባትም ሆኖ ያሳደገኝ አባቴ ነው። ሲጀመር እንዴት እንደሚወዳል ስልኩን ንገሪኝ። 09 ሄሎ፣ አቤት። ሰላም ነው? ሰላም ነው። ታኩር ነኝ፣ ልጅ ነኝ። ደግሞ በዚህ ስልክ ቁጥር መጣ። ያኛውን አጠፋሁት ብሎ ካርግ። ኧረ አይደለም፣ ስማኝማ፣ ዝጋ። ወደዛ ስማኝ። መንገድ ላይ አባትህ እንደሚወድህና እንደማይወድህ ንገር፣ ጠይቀውና 10,000 ብር ትሸለማለህ ተብዬ ነው። ትወደኛለህ ብሎኝ ነው። አወድሃለሁ በለኝ። እንኳን 10,000 ብር 1 ሚሊዮን ብር ቢሰጥህ ለኔ አጠቅመኝ። ምን አትል። ወደዛ ዝጋቸው። ምን ትለኝ? ታውቃለህ? የታውቃለህ አይደለም በሌላ ሰው ስለደወልን እኮ ሌላ ሰው መስጊ ይሆናል። ወንድም እሺ በቃ አትሳካም። ይወጣራል። 5,000 ብር አለች እኮ 5,000 ብር። ኧረ እኔ ቀን ሰራተኛ ነኝ። ጀምር በቀን 150 ብር ሸጥ። ምንም የለኝም። በቃ ስልክ አለ እዚህ። ይሄ ታዲያ የምደዋወልበት ነው አባቴ። እንደ ህግ ነው። ህግ እኮ አይቀየርም አይደለ? ይመችሽ ብራ። እንደዚህ ደግሞ ስራ ጀምር። ሌላ ቀን ሌላ እድል እንሞክራለን። ይመችሽ። ኧረ በይ በቃ አይዳ አስደውለኝ ብለው ልስጠው ነው። የልጅ ነው። እንካካለሁ በላ ነው። የዛሬ ቪዲዮአችን ይህን ይመስል ነበር። እንደተዝናናችሁ ቁም ነገር እንደጨበጣችሁ ተስፋ እናደርጋለን። ቀጣይ በአዲስ ሪያክሽን በአዲስ ቪዲዮ በትኩሱ ገና ሳይበርድ ወደ እናንተ ይዘን እንመጣለን። ሰብስክራይብ በማድረግ ላይክ፣ ሼር፣ ኮሜንት በመስጠት ቤተሰብነታችሁን አጠናክሩ። እስከዚያው ድረስ ደህና ሰንብቱ።